እንደምን አደራችሁ። ይችን ማለዳ ለኛ የሰጠ ጌታ ስሙ የተባረከ ይሁን። በዚህ ሰዓት ወደዚህ መምጣት እየፈለጉ ያልቻሉ ብዙዎች ናቸው። እነሱ በደለኞች ስለሆኑ፣ እኛ ደግሞ ጻድቅ ስለሆን አይደለም፣ ምህረቱ ስለበዛልን ነው። ለነሱም ይሄ ምህረት ይድረስላቸው። መጽሐፍ ቅዱስ የያዛችሁ የሉቃስ ወንጌል ምዕራፍ 5 የሉቃስ ወንጌል ምዕራፍ 5 ቁጥር 16 ጀምሮ ነው የማነበው። የሉቃስ ወንጌል ምዕራፍ 5 ቁጥር 16 ጀምሮ ነው። ያላገኛችሁ ገጽ 53 አዲስ ኪዳን። እሺ አነባለሁ። የሉቃስ ወንጌል ምዕራፍ 5 ከቁጥር 17 ጀምሮ ገጽ 53 አዲስ ኪዳን። አንድ ቀን ያስተምር ነበር ጌታ ኢየሱስ ክርስቶስ። አንድ ቀን ያስተምር ነበር። ከገሊላና ከይሁዳ መንደሮችም ሁሉ ከኢየሩሳሌም መጥተው የነበሩ ፈሪሳውያን የሕግ መምህራን ይቀመጡ ነበር። እርሱም እንዲፈውስ የጌታ ኃይል ሆነለት። እንደገና አነባዋለሁ። አንድ ቀን ያስተምር ነበር። ከገሊላና ከይሁዳ መንደሮችም ሁሉ ከኢየሩሳሌምም መጥተው የነበሩ ፈሪሳውያንና የሕግ መምህራን ይቀመጡ ነበር። እርሱም እንዲፈውስ የጌታ ኃይል ሆነለት። እነሆም አንድ ሽባ በአልጋ ተሸክመው አመጡ። አግብተውም በፊቱ ሊያኖሩት ይሹ ነበር። ስለ ሕዝቡም ብዛት እንዴት አድርገው እንዲያገቡት ሲያቅታቸው ወደ ሰገነቱ ወጡ። የጣራውንም ጡብ አሳልፈው በመካከል በኢየሱስ ፊት ከነአልጋው አወረዱት። እምነታቸውንም አይቶ አንተ ሰው ኃጢአትህ ተሰረየችልህ አለው። ጻፎችና ፈሪሳውያንም ይህ የሚሳደብ ማን ነው? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል? ብለው ያስቡ ጀመር። ኢየሱስም ሐሳባቸውን እያወቀ መልሶ በልባችሁ ምን ታስባላችሁ? ኃጢአትህ ተሰረየለችልህ ከማለት ወይስ ተነሳና ሂድ ከማለት ማንኛቸው ይቀላል? ነገር ግን በምድር ላይ ኃጢአት ሊያስተሰርይ ለሰው ልጅ ስልጣን እንዳለው እንድታውቁ ብሎ ሽባውን አንተን እልሃለሁ ተነሳ፣ አልጋህን ተሸክመህ ወደ ቤትህ ሂድ አለው። በዚያን ጊዜም በፊታቸው ተነሳ፣ ተኝቶበትም የነበረውን ተሸክሞ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ሁሉንም መገረም ያዛቸው። እግዚአብሔርንም አመስግነው ዛሬስ ድንቅ ነገር አየን እያሉ ፍርሃት ሞላባቸው። እግዚአብሔር አምላካችን ሆይ ይሄ ቃልህ ባንተ መንፈስ የተጻፈ ነው። ሰው በራሱ አእምሮ ብቻ ቃልህን ሊረዳ አይችልም። መንፈስ ቅዱስ ሆይ ቃልህን አብራልን። ከኔ ዝግጅትና ከኔ ማስታወሻ አልፈ ተናገረን። ሕዝብህንም እኔንም በመንፈስ ቁጥጥር ስር አድርገን በክርስቶስ ኢየሱስ ስም። ዛሬ ማለዳ በዚህ ክፍልም ከዛ በፊት በነበረውም ክፍል ሁሉ እግዚአብሔር ወደኛ ያመጣውን ነገር እግዚአብሔር ሊናገረን እንደሆነ አምነን መቀበል ይኖርብናል። ዛሬ ጠዋት ጸሎት ነበር፣ የተነበበ ጥቅስ እንደነበረ አስባለሁ። በጣም አዝናለሁ አርፍደን ስለመጣን፣ አርፍጄ ስለመጣሁ ስለራሴ አንዳንድ ጊዜ ያው እንደዚህ ይሆናል። ግን ከጠዋት ጀምሮ የነበራችሁ ሰዎች በተለያየ መንገድ የእግዚአብሔር ቃል ወደ እናንተ ደርሷል። በጸሎት
በሚነበብ ጥቅስ በተደረገው ዝማሬ እግዚአብሔር እኛን የሚናገርበት መንገድ ነው። ያለንበትን ሁኔታ የሚያውቅ እግዚአብሔር ነው። ወደ እግዚአብሔር ቤት መጥተን ወደ ፊቱ መጥተን ሳይናገረን አንሄድም። እግዚአብሔር በጣም ሊናገረን ይወዳል። የእግዚአብሔር ሐሳብ ፈቃዱን ለኛ ማሳወቅ ነው። ስለዚህ ወደኛ የሚመጣውን ነገር እንዲሁ በአጋጣሚ የተደረገ የተለመደ ነገር ነው ብላችሁ ማሰብ የለባችሁም። የተለመደ ነው፣ ያው እሁድ ነው፣ ይዘመራል፣ ይሰበካል፣ እኔም እሄዳለሁ ብለን ማሰብ የለብንም። ሃይማኖታዊ ስርዓት ለማክበር አይደለም የመጣ ነው። የሃይማኖት ስርዓት ለማክበር እዚህ መጥተን ይሄን ያህል ሰዓት ተቀምጠን ከሄድ ከስረናል ማለት ነው። ኪሳራ ነው። እዚህ የመጣ ነው እኛም ለእግዚአብሔር ልንናገር፣ እሱም ተናግሮን ጥያቄያችንን መልስ ሰጥቶ ለመሄድ ነው። እግዚአብሔር እስካሁን ባለው ሰዓት እንደተናገረን አስባለሁ። አሁን የምንነጋገረው ነገር ደግሞ እግዚአብሔር ወደኛ የሚመጣበት እኛ ውስጥ ያለን ነገር የሚመልስበት እንደሆነ ማመን አለብን። እኔ እግዚአብሔር በዚህ ቃል ይሄን ጉባኤ ሊናገር ይፈልጋል ብዬ ነው ይሄንን ቃል ስጸልይም ሳስብም በውስጥ ያለው ይሄ ስለሆነ ይዤ የመጣሁት ከንቱ አይደለም፣ እንዲሁ አይደለም። ስለዚህ ዛሬ እግዚአብሔር ለእናንተ ቃል አለው። አንድ አረፍተ ነገር ለአንዱ ሰው አንድ አረፍተ ነገር ሊሆን ይችላል፣ ለአንዱ ሰው አንድ ቃል ሊሆን ይችላል። እግዚአብሔር ረጅም ነገር በመናገር አይደለም የሰውን ነገር የሚፈታው። ሰማይና ምድርን ሲፈጥር ይሁን ነው ያለው። ይሁን ብቻ በቃ። እሱ ብዙ ዝባዝንካ አያስፈልገውም። ጉልበት የሌለው ነው ብዙ የሚናገር፣ አቅም የሌለው ነው ብዙ የሚናገር። እሱ ይሁን አለ። ምን ይሁን ብላችሁ ብትጠይቁ የሚሆነው ነገር ሁሉ ውስጥ ያለ ነው እግዚአብሔር የሚለው። መጀመሪያ እግዚአብሔር ዓለም ሰማይና ምድርን የፈጠረው በውስጡ ነው፣ ጥቃቅኗን ነገር ሳይቀር። እኛ ትንሽ ነገር ለመፍጠር ስንት ምርምር ስንት ዓመት ይፈጅብናል። እግዚአብሔር ሰማይና ምድርን ለመፍጠር ይሁን ብቻ አለ። የኛን ነገር ደግሞ በአንዲት ቃል ይመልሳል፣ በአንዲት ቃል አቅጣጫ ይሰጣል። እግዚአብሔር ይናገረናል። እግዚአብሔር ይርዳን። አሁን ያነበብኩት ክፍል አንድ ቀንም ብሎ ይጀምራል። አንድ ቀንም እዚህ ተናግሬ እንደሆነ አላቅም። አንድ ቀን በሚል ስብከት ሰብኬ ያውቃለሁ። አንድ ቀን አያችሁ፣ ለነገሮቻችን ሁሉ እግዚአብሔር አንድ ቀን አለው። እኛ ቀኑን አናቅም። ለበርጤሜዎስ አንድ ቀን ነበረው። ዝም ብሎ ቁጭ ብሎ ይለምናል። እሱ እንደተለመደው ጠዋት እንደተለመደው ወጥቶ ወይ ቁርስ አልበላም ወይ ቁርስ በልቷል፣ ዛሬ ምን አገኝ ይሆን፣ ስንት ሳንቲም ይሰጡኝ ይሆን ብሎ እንደው ምግብ የሚሰጠኝ ይኖር ይሆን። የተለመደ ቀን ነው። እንደተለመደው ወጥቶ ቁጭ ብሎ ይለምናል። ትንሽ ግርግር ሰማ። ምንድነው በዚህ ግርግር ምንድነው ሲል የናዝሬቱ ኢየሱስ በዚህ ያልፋል ሲባል እንዴ የዳዊት ልጅ ሆይ ማረኝ አለ። ዝም በል ሲባልም አብስቶ ጮኸ። ቆመና ጥሩት አለ። መጣ። ምንድነው የምትፈልገው? አይ ዘንድ ነው፣ እምነትህ አድኖሃል። ቦግ አንድ ቀን፣ ያልታሰበች ቀን፣ ብዙ ዓመት ከሱ ጋር የኖረ በሐዋርያት ሥራ ምዕራፍ 3 ላይ አንድ ከተወለደ ጊዜ ጀምሮ ሽባ የነበረ ሰው ነበረ። እየወሰዱ መቅደስ በር ላይ የሚያስቀምጡት እና እንደተለመደው እሱም አንድ ቀን ተሸክመው ወስዶ ሰዎች አስቀመጡ። በጸሎት ጊዜ በ9 ሰዓት ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ እነ ጴጥሮስም ለራሳቸው በተለመደ ጸሎት፣ እሱም የተለመደ ልመና ትኩር ብለው ሲያዩት ገንዘብ ሊሰጡኝ ነው ብሎ እሱም ትኩር ብሎ ወደኛ ተመልከት፣ እጃቸውን ያያል። ገንዘብ የለንም፣ ገንዘብ ደግሞ ለአንተ ምንም ለውጥ አያመጣም፣ ያለኝ ይሄ ነው፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። አንድ ቀን ከማህፀን ጀምሮ የነበረ ችግር አንድ ቀን ተፈታ። እግዚአብሔር ቀን አለው። ለኛም ነገር ቀን አለው። ሊዘገይ ይችላል፣ አብሮ የተፈጠረ ሊሆን ይችላል። 38 ዓመት ሙሉ እግሩ በሽተኛ የነበረ ሰው በቤተሳይዳ ተኝቷል። እዛ አንዳንድ ጊዜ የእግዚአብሔር መልአክ እየመጣ ውሃውን ያናውጣል። ሲያናውጥ ቀድሞ የገባ ሰው ይፈወሳል። አንደኛ ሰው ብዙ ነው። ሁለተኛ መልአኩ የሚመጣው አንዳንድ ቀን ነው። የሚገባው ደግሞ ጉልበተኛ ነው። ሰው ያለው ሰው ነው ጎትቶ የሚያስገባው። ጌታ ኢየሱስ ክርስቶስ አንድ ቀን መጣና ወደዚህ ሰውዬ መጥቶ ልትድን ትወዳለህን አለው። ለምን ያን ሰው እንደመረጠ አናቅም። ለምን ወደሱ ብቻ እንደመጣ አናቅም። አልተጻፈም። ሌላ ሰው አላናገረም። ዝም ብሎ እሱ ጋር ሄድና ልትድን ትወዳለህን አለው። እሱ ኢየሱስ ክርስቶስ ማን እንደሆነ አላውቅም። እኔ መቼም በቃ እንደዚህ ሰው የለኝም አለ። አንተ ሰው የለህም፣ እኔ ያለሁልህ አለው።
ተነሳ አለ፣ ተሸክመ ሄድ አለ። አንድ ቀን ወገኖቼ የኛ ብዙ የቆየ ብዙ ያልተፈታ ተስፋ የቆረጥንበት ብዙ ነገር ሊኖር ይችላል። ቀን አለው እግዚአብሔር። አንድ ቀን እና አንድ ቀን ያስተምር ነበረ። ከገሊላና ከይሁዳም የመጡ ሰዎች እዛ አሉ። ዋና ታሪኩ ይሄ አንድ ቀን ለነሱ አይደለም፣ ባለ ታሪኩ ሌላ ነው። እና ጌታ ኢየሱስ ክርስቶስ በዛ እያለ እርሱም እንዲፈውስ የጌታ ኃይል ሆነለት ይላል። ምን ማለት ነው? ምንድነው እያለ ያለው? ይፈውስም ዘንድ የጌታ ኃይል ከሱ ጋራ ነበረ ለማለት ነው። አዲሱ መደበኛ ትርጉም እንዲህ ነው። ይፈውስ ዘንድ ጌታ ኢየሱስ ክርስቶስ ይፈውስ ዘንድ የጌታ ኃይል የእግዚአብሔር አብ፣ የእግዚአብሔር መንፈስ ቅዱስ፣ የእግዚአብሔር መንፈስ ከሱ ጋር ነበረ። ይሄ የሚያስተምረን አንዱ ጌታ ኢየሱስ ክርስቶስ እሱም እንደሚናገረው አንዳች ነገር ከራሴ አላደርግም፣ እኔ የማደርገው አብ የላከኝን ነው፣ ከአብ ያየሁትን ነው። እኔ ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ለኛ አርአያ የሆነ ሰው ነው፣ ግን አምላክ ነው። አምላክ ሰው ሆኖ ነው እና እኔ ዝም ብዬ በፈለኩ ጊዜ ብቻ አይደለም የማረገው፣ እሱ ሲፈልግ ነው። ራሴን ባዶ አድርጌ ስልጣኔን ትቼ ልታዘዝ መጥቻለሁ። ስለዚህ እዚህ ምን ይላል? ይፈውስም ዘንድ የጌታ ኃይል ከሱ ጋር ነበረ የዛን ቀን። እና ሰዎች አንድ ሽባ ሰው በአልጋ ተሸክመው አመጡ። ሐሳባቸው ምንድነው? ሰውየውን ወስደው ጌታ ኢየሱስ ክርስቶስ ፊት ሊያስቀምጡት። ሲመጡ ሰው ብዙ ነው። በጣም ሰው ስለበዛ እሱ ቤት ውስጥ ነው ያለው። ቤቱ ሙሉ ነው፣ ውጩ ሙሉ ነው። ኮንፈረንስ በሉት። በቅፍርናሆም መጥቶ ነው እዛ መጥቶ እሱ ተቀምጧል ቤት ውስጥ። ሰው በጣም ብዙ አለ። ይሄን ሰው እንዴት አድርጎ ፊት ያቅርቡት? ወደ ሌሎቹ የወንጌል ክፍሎች ስትሄዱ 4 ሰዎች ሆነው እንደያዙት ነው የሚናገረው። 4 ሰዎች ተሸክመውት ተሸክመውት መጡ። ሲመጡ ቤቱ ሞልቷል። ምን ያርጉ? ምን ይደረጋል? ሲወጣ ምናልባት ካገኘነው ጌታ ኢየሱስ በዚህ ድንገት ከመጣ ብሎ ውጭ መጠበቅ ነው። ግን ያቺ ቀን ለዛ ሰው ነበረች። ለዛ ቀን ስለነበረች እነዚህ ሰዎች ምን አረጉ? ተስማምተው 4ቱ ሰው ወንጌላቱን ሌሎቹን ስናነብ በጣም ቀጥታም ባይሆን በተዘዋዋሪ መንገድ የምንረዳው ነገር ሌላ እነዛን 4 ሰዎች የሚመራ ሰው ያለ ነው የሚመስል። ስለዚህ ቢያንስ 5 ሰው ወይም 4 ሰው ከሰውየው ከታማሚው ጋር 5 ቢያንስ ተስማምተው ምን አረጉ? ተሸክመው ወደ ጣሪያ ወጡ። በዚያን ጊዜ ጌታ ኢየሱስ ክርስቶስ በነበረበት አካባቢ የሚሰራ ቤት ወደ ላይ ሰገነት አለ። ወደ ሰገነቱ የሚወስደው መንገድ ደረጃው በውጭ በኩል ነው። ሞቃት ሀገር ነው። ሰዎች ነፋስ ላይ መቀመጥ ሲፈልጉ ከቤት ወጥተው በውጭ በኩል በደረጃ ወጥተው ጣሪያ ላይ ነው የሚቀመጡት ለነፋስ። ስለዚህ ጣሪያ ላይ ያወጡና ጣሪያው ደግሞ በጡብ የተሰራ ነው። በዛን ጊዜ በነበረው አሰራር ጡቡን ፈንቅለው ጣራውን ፈንቅለው ሰውየውን በገመድ አድርገው፣ ቴክኖሎጂ ነው እንግዲህ፣ በገመድ አድርገው ምን አረጉት? አወረዱት። አይገርምም? ምን አይነት እምነት ነው? የጋራ እምነት። 5 ሰው ቢያንስ ተስማምተዋል። የጋራ እምነት ደግሞ ያመኑት እነዚህ ሰዎች ሁሉም ተስማምተው ነው። ምክንያቱም መጽሐፉ ምን ይላል? እምነታቸውንም አይቶ ይላል። እና አወረዱት። የጣራውንም ጡብ አሳልፈው በመካከል በኢየሱስ ፊት ከነ አልጋው አወረዱት ይላል። ይሄ ሁሉ መከራ ለምንድን ነው? እንዴ ኪሳራ ነው። የነበሩበት ቤት የማን እንደሆነ አይታወቅም። አንዳንድ የመጽሐፍ ቅዱስ ማብራሪያ የጻፉ ሰዎች የጴጥሮስ ቤት ሳይሆን አይቀርም፣ ምክንያቱም በሌላ ቦታ ሲሄድ ጴጥሮስ ጋር እንደሚያርፍ አማቱንም ፈውሶ እንደሚያውቅ ይናገራል መጽሐፍ ቅዱስ። የጴጥሮስ ቤት ሊሆን ይችላል ብለው ግምታቸውን ያስቀምጣሉ። እኛ በግምት አንሄድም። እዚህ አልተጻፈም፣ የማን ቤት እንደሆነ አናቅም። ግን የኢኮኖሚ ጉዳት ደርሷል። የኢኮኖሚው ጉዳት ምንድን ነው? ጣሪያው ፈርሷል። ጡቡ አውርደው ያስፈቅዱ አያስፈቅዱ አናቅም። ጡቡን አውርደው ምን ብለው ገመድ ፈልገው እዛታችሁ ዱብ። ኢየሱስ ማየት አለበት። ቀኑ የሰውየው ነው። ያቺ አንድ ቀን ለዚህ ሰው ነች፣ ለዚህ ሽባ ነች። ወገኖቼ ለኛም ቀን አለን። የማይቻል ነገር ቢሆን ጠባብ ነገር ቢሆን እግዚአብሔር መንገድ አለው። በበር መምጣት ካልተቻለ በጣሪያ ይመጣል። የእግዚአብሔር እጅ አይከለከልም። የእግዚአብሔር ሐሳብ ቀኗ አታልፍም። የሚያስገርመው ነገር እምነታቸውን አይቶ
አንተ ሰው ኃጢአትህ ተሰረየችልህ አለው። እስቲ እዚህ ጋር ቆም እንበል። እንዴ ኃጢአትህ ተሰረየችልህ ለምንድን ነው ይሄንን ያለው ብለን ስንል በእኔ እምነት ጌታ ኢየሱስ ክርስቶስ ከስጋው በፊት የዚህን ሰው ነፍስ ጉዳይ ነው ያሰበው። በሽታው ከኃጢአት የተነሳ ሊሆን ይችላል። ህመም ሁሉ ከኃጢአት አይደለም። ህመም ሁሉ ከኃጢአት አይደለም። የታመመ ሰው ሁሉ ኃጢአት ስለሰራ ነው አንልም። ግን ኃጢአት ወደ ህመምም የሚመራበት ጊዜ አለ። ምክንያቱም በያዕቆብ ላይም በሌላ ክፍልም ይናገራል እና በተለይ በያዕቆብ ላይ ነው የሚናገረውና የታመመ ሰው ሽማግሌዎችን ወደሱ ይጥራ፣ ይጸልዩ፣ እጃቸውን ጭነው ዘይት እንደዚህ አድርገው እና ይፈወሳል። ኃጢአትም ሰርተው ከሆነ ይቅር ይባላል ይላል አይደለም? አዎ ኃጢአትም ሰርተው ከሆነ ኃጢአትና በሽታ የሚገናኙበት መንገድ አለ። ግን አደራችሁን የታመመን ሰው ሁሉ ምን ኃጢአት ሰርቶ ነው እንዳትሉ። የታመመ ሰው ሁሉ ከኃጢአት የተነሳ አይደለም። ኤልሳዕም በሚሞትበት በሽታ ታመመ ይላል። ጢሞቴዎስም የሆድ በሽታ ነበረው። ለሆድ በሽታ አንዳንድ ጊዜ መድኃኒት ነው። የዛን ጊዜ በነገራችን ላይ አልፎ አልፎ ለሆድ በሽታ የወይን ጠጅም ጠጣ እንጂ ውሃ ብቻ አትጠጣ ተብሎ ስለተጻፈ የእናንተን አላቅም። አንዳንድ ሰዎች እንደ ትንሽ ኮስተር ያለ መጠጣት እኮ ይፈቀዳል መጽሐፉ እንዲህ ይላል ይላሉ። ታሪክን ካለማወቅ የመጣ ነው እሱ። ለምን መሰላችሁ? በዚያን ዘመን ለረዚም ዓመት ለብዙ ዓመት የሚቀመጥ ወይን ጠጅ አለ። ለብዙ ዓመት ይቀመጣል፣ በጣም የበሰለ። እሱ ለተለያየ በሽታ መድኃኒት አድርጎ ይጠቀማል። ባህሉን ታሪኩ ሲመረመር ለሳል በሽታ እኛም ሀገር ጣዝማ ማር የሚባል ነገር አለ። ታውቁ ይሆን? ጣዝማ ማርም ብዙ ጊዜ ከተቀመጠ ለሳል በሽታ ለምናምን እኔ አውቃለሁ። በልጅነት ሳል ሲይዘኝ ጣዝማ ማር ይሰጡኝ ነበር ወላጆች። እንደሱ አይነት ሆድን የሚያሽል ማለት ነው እንጂ ወይን ጠጥታችሁ ካመመ ሆድህን ካመመ አሜባም ከያዘ ምናምን ምክንያት አድርገህ ሄደ ወይን ጠጣ ለማለት አይደለም። አንድ የሰማሁት ቀልድ አለ። የሆኑ ሰዎች እንዲሁ አንዳንዴ እየተደበቁ የመጠጣት ልማድ ያላቸው ሰዎች አንድ ቀን አንድ ቦታ ሄደው ቁጭ ብለው ቤተክርስቲያን የሚሄዱ ግን የመጠጣት ልማድ ያላቸው ሰዎች ናቸው እና ተደብቀው ቁጭ ብለው ወይን አስወርደው ሲጠጡ ሌላ ወገኖች መጡ አሉ። መተው ሲያዩአቸው ሰላም ሊሏቸው ሲል ወይን ፊታቸው ተቀምጧል። ምንም አላሉም። እነዛ ሄዱና ቁጭ ብለው ፋንታ ምናምን አዘዙ እና እነዚህ ሰዎች አፍረዋል። በኋላ ከመካከላቸው አንዱ እኛ እንግዲህ ሐዋርያው ጳውሎስ ለጢሞቴዎስ የላከውን መልእክት እያደረስን ነው እና ምንድነው ያለው እሱ ለሆድ በሽታ ወይን ጠጅ ጠጣ እንጂ ውሃ ብቻ አትጠጣ ብሏል ብለው ተናገሩ። እነዛ ደሞችን ሰሙና አይ እኛ ለሆድ በሽታ ቴትራሳይክሊን ነው የምንወስደው እንጂ ወይን አንጠጣም ሲሏቸው እነዚህ ጠጪዎቹ አይ እሱማ መጽሐፉን ለማያምኑ ነው፣ እኛ መጽሐፉን ስለምናምን መጽሐፉ ያዘዘውን ነው የምናረገው። ምክንያት ናት እቺ። ግን እግረ መንገዳችንን እንድናቅም ያ ወይን ጠጅ እንደ መድኃኒት የተቀመጠ ነገር መድኃኒት ነው። በነገራችን ላይ ብዙ አይነት መድኃኒቶች አልኮሆል ያላቸው አሉ። አልኮሆል ያላቸው አልኮሆሉ ሳይሆን የሚፈውሰው አልኮሆሉ የመድኃኒቱ ባህሪ ነው። እንጀራ ራሱ አልኮል አለው ታውቃላችሁ አይደል? እንጀራ አልኮል አለው፣ ግን ሲጋገር አልኮሉ ይተናል። እርሾ አልኮል አለው። ብዙ አልኮል ያላቸው ነገሮች አሉ። ኪኖቶ ትንሽ ሲቀመጥ ምን አለው? አልኮል አለው። ኪኖቶም ሲቀመጥ ምን አለው? አልኮል አለው። አንዳንዴ ያስቃል አይደል? አዎ አላችሁ። አንዳንዴ ያስቃል እና ሰዎች አንድ ጊዜ እኔ እንዲህ እንደው በጣም ነበረ የምወደው ቃሬቦ ነው ያኔ የነበረውና በጣም ነው የምወደውና ቃሬቦ ቤታችን ተላከ። ቃሬቦ ደግሞ ጠላ ይሸታል። ታውቃላችሁ አይደል? ቃሬቦ ኪኖቶን አይደለም ያለው። አዎ ይሸታልና
ጠላም ይሸታል። ጠጥቼም አመመኝ ትንሽና ምንድነው ብዬ ወስጄ ላቦራቶሪ ስናየው የሌለ ነገር የለው። ኤታኖል አለው፣ ሜታኖል አለው፣ አሴቶን አለው። አንዳንዶቹ አደገኞች ናቸው። አይን የሚያሞጨሙጩ ምናምን ጉበት የሚነኩ ናቸው። ይሄንን ነው እንደምንጠጣው ብዬ እንዲሁ ለሰዎች ተናገርኩ። ያ ብዙ ቀን የቆየ ነገር ነው እንግዲህ የሚመስለኝ። ከዛ በኋላ ምን ብለው ተናገሩ? አንድ ተመራማሪ ወንድም ተመራምሮ መርዝ አግኝቶባታል። ቃሬቦ እንዳትጠጡ፣ ኪኖቶ እንዳትጠጡ ተባለ። እኔ አላልኩም እንደሱ፣ ግን የኔን ስም ጠርተው ነው ያሉት። እና ብዙ ሰዎች እየመጡ እሺ ሰርግ ስንደግስ ምን እናርግ? ገንዘብ ያለው ሰው ውሃ ለስላሳ ይገዛል ምናምን አለ። እኔ ያልኩት ሲቀመጥ ሲቆይ አይደለም ኪኖቶ አይደነት ቃሬቦ ጁስ፣ የብርቱካን ጁስ አልኮሆል አለ። ይሄን ታውቃላችሁ? ደርሶባችኋል አይደል? አዎ አለው። እሱን ነው ያልኩት። እግረ መንገዴን ነው እየተናገርኩ ያለሁት። ይሄ ስል ኪኖቶ ጠጡ፣ ቃሬቦ ጠጡ አጠጡ አይደለም፣ እሱ የኔ ድርሻ አይደለም። እያልኩ ያለሁት ብዙ ነገሮች ሲቀመጡ፣ በተለይ ስኳርነት፣ ጣፋጭነት፣ ማርነት ያላቸው ነገሮች፣ እርሾ ያላቸው ነገሮች ምን ያመጣሉ? አልኮሆል ያመጣሉ። ወይን ጠጅ ጠጣ ያለው እሱን ነው ለማለት ነው። ለምን እንደሚያናግረኝ አላቅም። እንግዲህ ለምን ስለ ወይን እንደሚያናግረኝ አላቅም። እናንተ ራሳችሁን መርመሩ። እና ምን አለው? ኃጢአትህ ተሰረየችልህ። ለምን ኃጢአትህ ተሰረየችልህ? መጀመሪያ ነፍሱ ጋር ነው የደረሰው። ኃጢአትን ተሰረየችልህ ሲለው የነፍስ ጉዳይ ነው ያደረገው። ወደ ዝርዝር ነገር ቅድም የገባሁት ለምንድን ነው? ህመም ሁሉ ከኃጢአት ጋር የተገናኘ አይደለም፣ ግን ወደ ህመም የሚወስድ ወደ በሽታ የሚወስድ ኃጢአት አለ ለማለት ነው ወደዛ ሄድኩት። ወደ ዋናው ወደ ጀመርኩበት ነገር ስመለስ ይሄንን የሰሙ ሰዎች እንዴ ኃጢአትን ማስተሰረይ እሱ ይችላል እንዴ? ያንን ማድረግ የሚችለው እግዚአብሔር ብቻ ነው። ማን እንደሆነ አላወቁትማ። ፈሪሳውያን ነገር ነው የሚፈልጉት፣ ትምህርቱን ሳይሆን ከሱ አፍ ነገር ነው የሚፈልጉት። እሱን እንኳን ኃጢአትን ማስተሰረይ እንደሚችል የሰው ልጅ እወቁ እግረ መንገዳችሁን አለና ኃጢአትህ ተሰረየችልህ ካለ በኋላ የነፍሱን ጉዳይ ከጨረሰ በኋላ ወደ ስጋ ሄደ። አንድ ነገር ልበል፣ እግዚአብሔር ወደኛ ሲመጣ ትኩረቱ ስጋና ደም አይደለም። ትኩረቱ ምንድነው? ነፍሳችን። እሱን ማሰብ አለባችሁ። ለነፍሳችን መልካም የሆነውን ነገር ነው እሱ የሚያደርገው። አንዳንድ ጊዜ እኛ ለምን እንዳይሆንም፣ ለምን በዚህ አይወጣም፣ ለምን ይሄን አይሰጠኝም፣ ለምን ይሄን ቶሎ አይመጣም፣ ለነፍስ የማይበጅን ነገር እግዚአብሔር አይሰጥም። የግድ ተንጠራርተን ከወሰድን ግን አይበጀንም። ስለዚህ እግዚአብሔር መልካም የሆነውን ነገር ያውቃል፣ እሱ ያውቃል። እና ከዛ በኋላ ምን አደረገ? ሰውየውን ምን አለው? ሽባውን አንተን እልሃለሁ፣ አንተ ሰው አንተን እልሃለሁ፣ ተነሳ። ተነስቶ የማያውቅ ሰው እኮ ሽባ ነው፣ የማይቻለውን ነገር ተነሳ አለው። አንድ ሁለተኛ ደግሞ ምን አለው? እስቲ በሉ አልጋህን ተሸከም። ሁለት ቦታ እንክፈል። አልጋህን ተሸከም፣ ተነሳ መስብለ አልጋህን ተሸከም። በአራት ሰው ነው የመጣው። በሌላው ክፍል እንደምናነበው እንዴ ምናልባት ያ እንትንም ሊሆን ይችላል፣ ምንጣፍም ሊሆን ይችላል። ደሃ ሰዎች ብዙ ጊዜ ምንጣፍ ላይ ነው የሚተኙት። ጥቅል ቋንቋ ሊሆን ይችላል አልጋ። እና አልጋህን ተሸከም። ከዛስ በኋላ አልጋህን ተሸክመ ምን አድርግ? ወደ ቤት ሂድ። በሸክም መጥተሃል፣ ቀኑ ያንተ ነው። በእግር ተመለስ። ተቀይሯል ታሪክ። አሁን እገሌ የቱ? እገሌ ያሽባው፣ እገሌ ያ ሰዎች የሚሸከሙት። በአንድ ባጭር ጊዜ እግዚአብሔር ታሪኩን ቀየረው። እገሌ እግረኛ ሆነ። እግረኛ ብቻ አይደለም ተሸካሚ ሆነ። እሱን ተሸክሞት የመጣውን አልጋ ተሸክሞት ከአልጋ ጥገኝነት ወጥቶ አሁን ከላይ ተንጠልጥሎ ኢየሱስ ጋር የደረሰ ሰው ወዲያው ታሪኩ ተቀይሮ የተኛበትን ተሸክሞ ወደ ቤት ይሄድ አዘዘው። ተነስ፣ የተኛበትን አንሳ፣ ተሸከም፣ ወደ ቤት ሂድ። ምንድነው ያለው ጌታ ኢየሱስ ክርስቶስ? ከባዱን ነገር ነው እያደረኩ ያለሁት አሁን። ምክንያቱም ኃጢአትህ ተሰርዮልሃል ብሎ ማለፍ አያችሁ፣ ይሰረይለት አይሰረይለት አያውቅም። እኔ አሁን እንደው ምሳሌ ነው፣ አደራችሁ ምሳሌ እየተናገርኩ ነው። አሁን እዚህ ያላችሁ ሰዎች፣ እንደዚህ አይነት በሽታ ያላችሁ ሰዎች ተፈውሳችኋል ብሎ ማለፍ ከባድ አይደለም።
ቀላል ነው። ለምን? ውጤቱ አይታይማ። ውጤቱ ስለማይታይ ሰው አዎ የተፈወሰ ሰው ይኖራል፣ ተፈውሶ ሊሆን ይችላል። እኛ አላየንም። ያው ጭብጨባ ነው። እኔ አሁን ተሳስቼ እንኳን ለምሳሌ እንደዚህ ራሳችሁን የሚያማችሁ 10 ሰዎች ተፈውሳችኋል ብዬ ብል ይቀልጣል ይሄ ቤት። ልሞክር? አይዟችሁ፣ እንዲህ አይነት ነገር በእግዚአብሔር ቤት አለ። እግዚአብሔር እንኳን አይደለም 10 ሰው 1 ሰው ጉባኤን በሙሉ የሚፈውስበት ሁኔታ አለ እሱ ከወደደ። እና ጌታ ኢየሱስ ክርስቶስ ኃጢአትህ ተሰርዮልሃል ብቻ ብዬ ብተው ኖሮ ልታቁ የምትችሉበት መንገድ የለም። ያ የነፍስ ጉዳይ ነው። የቱ ይከብዳል? ተነስ አንተ ሽባ ተነስ፣ ግን ውጤቱ መታየት አለበት። የት አለ የተነሳው? እግዚአብሔር ከሱ ጋር ካልሆነ በቀር ያ ሊሆን አይችልም። ይሄንን ያዩ ሰዎች ደግሞ ኃጢአቱን ያስተሰርይለታል ብሎ ማመን ነበረባቸው። ከባዱን ነገር ነው ያደረኩት አይነት ጥያቄ ነው። እና እርግጥ የነፍስን ምህረት መስጠት ነው ደግሞ የከፍተኛው ነገር። ተነሳ አለው። ታሪኩን ቀየረ። ስንጀምር ምን ብለን ነው የጀመርነው? አንድ ቀን አይደለም? አንድ ቀን ወገኖች፣ ለኛም ቀን አለ። አይታወቅም። አንድ ቀን የከበደ መላው የጠፋ አስቸጋሪ ነገር ሲመጣ ስጋችንን ብቻ አይደለም ነፍሳችንንም ነክቶ ያልፋል። እግዚአብሔር የሚያቆይበት ምክንያት አለው። አንዳንድ ነገር ሲቆይ ሄዲያ ትላላችሁ። ይኸው ለምንድን ነው የቆየው? አንድ ጊዜ እንዲህ ሆነ። እኔ ወደ አሜሪካን ሀገር ለአጭር ጊዜ ሄድኩና በአሜሪካን ሀገር በአመት አንድ ቀን በዓል ሲደርስ፣ የነሱ በዓል ሲደርስ የምስጋና ጊዜ ታንክስ ጊቪንግ ነው የሚሉት እነሱ፣ የምስጋና ቀን የሚያከብሩበት አላቸውና እሱ ቀን ከመምጣቱ በፊት ያለው ቀን በጣም ብዙ ነገር በርካሽ ይሸጣል። በርካሽ 50% ቅናሽ፣ 75% ቅናሽ የሚደርስበት እና እኔ ኮምፒውተር ለልጄ ገዝቼ መምጣት ፈልጌ ስለነበረ የዛን ቀን ኮምፒውተር ለመግዛት ፈለኩ እና አንድ ከዚህ ከሐዋሳ የሄዱ ልጆችን አገኘውና ወጣት ከነሚስቱ እባካችሁ ነገ ጠዋት ሰው ሌሊት እኩለ ሌሊት ጀምሮ ነው የሚሰለፈውና እኔ በዛን ሰዓት አልችልም፣ በጠዋት መታችሁ ብትወስዱኝ ኮምፒውተር ልገዛ ፈልጋለሁ። በቃ ጠዋት መተን እንወስዳለን። በስንት ሰዓት? ጠዋት በ1 ሰዓት እንመጣለን። እሺ እሱም ከዛ ቀደም ብትሉ ጥሩ ነበረ፣ እሱም ጥሩ ነው አልኳቸው። አይ ደርሳለን ጠዋት 1 ሰዓት፣ አንተ እንዲያውም ልንቆይ ስለምንችል ሆቴል ነው ያረፍኩት፣ ከ12 ሰዓት ጀምሮ ቁርስ አለ፣ ቁርስህን በልተህ ጠብቃሉ። እሺ አልኩ። በጠዋት ተነሳሁ፣ ቁርሴን በላሁ። በቃ በደንብ እንትን ብዬ የመግዣውን ገንዘብ ይዤ በቃ በ1 ሰዓት ጠብቃለሁ። ብጠብቅ አይመጡም። 15 ደቂቃ አሳለፉ። በእነሱ ሀገር 15 ደቂቃ ትልቅ ነው፣ እንደኛ አይደለም። ሲያልፍ ምን ሆኑ ብዬ ኋላ ግማሽ ሰዓት ሲያልፍ ደወልኩ። ስደውል እየመጣን ነው አሉ። እሺ አሉ። ትንሽ ቆየሁና ሩብ ጉዳይ ሲሆን ደወልኩ። እንዴት ነው ነገሩ? ሊያልፍብኝ ነዋ። እንዴት ነው ነገሩ ስላቸው፣ አይ የሆነ ነገር እግረ መንገዳችንን የምንገዛው ነበረ፣ እሱን ለመግዛት ጎራ ብለን ነው አሉ። ተበሳጨው በጣም። እንዴት ነው ጎራ የሚሉት? እነሱ እዚህ የሚኖሩ ሰዎች አይደሉም እንዴ? ምንጊዜም የሚገዙትን ዕቃ አሁን የኔን ዕቃ መግዣ ቀን ለምንድን ነው የሚያሳልፉብኝ? እንደው ከልጅ ጋር የተናገሩት ነገር አለ። ተበሳጨው። እየተንጎራደድኩ ነው። ውጭ ብርድ ደግሞ አለ፣ በጣም ይበርዳል። 2 ሰዓት ሲሆን በቃ አትምጡ አልኳቸው። እኔም አልሄድም፣ እናንተም አትምጡ፣ አሁን ሰዓቱ አለፈ። 1 ሰዓት ጠበቁ ብዬ ስል ደርሰናል እኮ አሁን ደርሰናል፣ አይዞ ደርሰናል አሉ። እሺ አልኩ። በኋላ መጡ፣ ባልና ሚስት መጡ። ብዙ ደስተኛ አልነበርኩም። ምክንያቱም አሁን ሄደን አልቋል፣ ይሄኔ ጠዋት ብዙ ሰልፉም ረጅም ነው፣ በቃ ይቅር፣ ሌላ ቀን በውድም ዋጋ ቢሆን እገዛለሁ ምናምን ብዬ ስላቸው፣ አይ አይደለም ገዝተናል እኮ እኛ እኮ ልንገዛ ጎራ ብለን ነው፣ ይሄው ገዝተናል አሉ። ድንግጥ። አንደኛ ያልኩትን ሁሉ በልቤ ያሰብኩትን ቢሰሙ ኖሮ ምን ይሉ ነበር? ምን ይሉ ነበር እነዚህ ሰዎች? ከልጅ ጋር የተነጋገሩት ነገር አልኩ። በቃ ይኸው ምናምን ለነሱም ቢሆን ቁጣዬ ታውቋቸዋል። ይቅር በቃ ይቅር። አይ እንግባሉ። ለምን እንገባለን? በቃ እናንተ ሂዱ፣ እኔም ወደ መኝታ ይገባለሁ ሲል አምጠጥለዋል። ኮምፒውተሩን እኮ ገዝተናል፣ እሱን እኮ ለመግዛት ጎራ ብለን ነው፣ አንተን ይዘን ከምንሄድ እሱን ምናምን። እሺ ብቻ ኮምፒውተሩን ይዘዋል። መጡ፣ ገባን። ኮምፒውተሩን አስቀመጡ። ከፍቼ ያየው በጣም ታምራለች፣ ቆንጆ ኮምፒውተር ናት። ሁሉንም አየው፣ በጣም ጥሩ ነው። ፈራሁ። አሁን ደግሞ ይሄ ነገር ዋጋው ውድ ሳይሆን አይቀርም አልኩ።
ምክንያቱም በጣም ቆንጆ ኮምፒውተር ነው። በኋላ እና እሺ ስንት ልክፈል አልኩ። ያው ያለችኝን ያችን እንደው እየጸለይኩ ከዚህ እንዳይበልጥ እያልኩ እየጸለይኩ ከዛ ስል ወንዱ ልጅ አይ ባለቤቴ ስጦታ ላንተ ገዝታ ነው። ስጦታ? አዎ ስጦታው ቆንጆ ኮምፒውተር በነፃ እየመጣልኝ እኔ ምን እያረኩ እያጉረመረምኩ እዲያ መሸ፣ ረፈደ፣ ሰዓቱ አለፈ። ከልጅ ጋር የተነጋገሩት ነገር አሁን ይቅር በቃ ኩርፊያ በቃ ምናምን። ወገኖቼ ብዙዎቻችን እንደዛ ልንሆን እንችላለን። እመኑኝ ወገኖቼ እግዚአብሔር ለኛ ያለው ነገር በመንገድ ላይ ነው። መታገስ ያቃተን እኛ ነን። እኔ አሁን የምናገረው እናንተን ለማስደሰት ሞቅ ለማድረግ አይደለም። በህይወት እግዚአብሔር ብዙ ያደረገው ነገር አለ። ይሄን ቃል ተንተርሼ እሱን ነው እየነገርኳችሁ ያለው። ያቺ ቀኑ ስለሆነች ተሸክመ ሂድ አለው። ተሸክመ ሂድ። ተሸክሞ ሄደ እና ውጤቱ ምንድነው የሆነው? ይሄን ትእዛዝ ተቀብሎ ሄደ። ምስጋና፣ እሱም እያመሰገነ ሄደ። እግዚአብሔር ምስጋናን ይፈልጋል ከኛ። በቃ እግዚአብሔር እኛን ከፈጠረበት ምክንያት አንዱ እንድናመልከው፣ ትእዛዙን እንድንሰማ፣ እንድናመሰግነው፣ እሱን ደግሞ በምድር ላይ ወክለን ምድርን እንድንገዛ ነው። ስለዚህ ምስጋና ሲቀርብ እግዚአብሔር ደስ ይለዋል። ምስጋና በምስጋና ሆነ። ማን ነው ያመሰገነው? ሰውየው ራሱ፣ የሚያዩትም ሰዎች። ምስጋና ሆነ ብቻ አይደለም መገረም ሆነ። ምን ጉድ ነው እናንተ! ምን መጣ? ወደ ማን ሊያመለክት ነው? ወደ ኢየሱስ ሊያመለክት፣ የሱን ኃይል ሊያመለክት። ምን መጣ? መደነቅ። አይተን አናቅም እንዲህ አይነት ነገር። ድንቅ ነው። በፊትም አልሰማንም፣ ወደፊት የሚሆን አይመስለንም አሉ። መጽሐፉ ሲዘጋ ምን ይላል? ፍርሃት ሞላባቸው። ፍርሃት ሞላባቸው። የማን ፍርሃት መሰላችሁ? የማን ፍርሃት? የእግዚአብሔር ፍርሃት። እግዚአብሔር በመካከላችን ስላለ ነው ይሄ የተሰራው አሉ። እግዚአብሔር በመካከላችን ስላለ ይሄ ስለተሰራ፣ እግዚአብሔር በመካከላችን ስላለ ፈሩ። የእግዚአብሔር ግርማ፣ የእግዚአብሔር ሞገስ ሲመጣ የእግዚአብሔር ሰዎች ያመሰግናሉ፣ ይደሰታሉ። አሕዛብ ደግሞ ይፈራሉ። ታውቃላችሁ በሐዋርያት ሥራ ላይ እግዚአብሔር ድንቅ ነገር በሐዋርያት በሚያደርግ ጊዜ አሕዛብ ሌላ ሰዎች ከሐዋርያት ጋር ሊተባበሩ ምን አልሆኑም? አልደፈሩም። ለምን? የእግዚአብሔር ሞገስ አለ፣ የእግዚአብሔር እሳት አለ፣ የእግዚአብሔር ኃይል አለ። የእግዚአብሔር መገኘት ያስፈራል። ወገኖቼ ያን ዘመን ያምጣልን፣ በሞገስ የምንሞላበት። ከኛ የተነሳ ሳይሆን እግዚአብሔር በመካከላችን በሚያደርገው ነገር፣ በእኛ ላይ በሚያስቀምጠው ነገር፣ በስብሰባችን፣ በጉባኤያችን፣ በመንገዳችን። አሁን እኛ ለቅሷችንና ሰርጋችን አሕዛብ ያሾፉበታል። የነሱ ለቅሶ ሜቃዝናቸው ስብከታቸው ረጅም ምናምን በቃ ዝም ብሎ ፀሐይ ላይ መንቃቃት፣ እዚህም ይሰብካሉ እዛም ይሰብካሉ ምናምን። ሰርጋቸው ደግሞ አይ በሰዓት አይመጡ፣ እዛ ዘፈን አይሉት መዝሙር አይሉት፣ ተሰብስበው ይዘላሉ። አንዳንዱ እኔም የማልፈልገው ነገር ነው፣ እውነት አላቸው። እሱን ግን በሰዓት አይመጡ በቃ እነሱ ምናምን። የእግዚአብሔር እሳት የእግዚአብሔር መንፈስ በመካከላችን በተመላለሰ ጊዜ ግን ይሄ ሁሉ ይቀየራል። እናሳ የሚያዩት ነገር ያስፈራቸዋል። ትችት ሳይሆን ኧረ እንደው የሚያስፈራ ነገር አለ እዛ። እንደው እኔ እኮ ልቤ ደነገጠ። አጋንንትም ሊጮህ ሊወድቅ አልመጣም አልገባም ሊል ይችላል። ያን ሞገስ ያምጣልን፣ በዛ ሞገስ ያልብሰን። ወገኖቼ ሆይ እኔ እንደሱን አይነት ዘመን አይቼ አውቃለሁ። ሰዎች ወደ ጉባኤ መጥተው ጉባኤውን እንዲያይተው እየጮሁ ሮጠው የተመለሱበት ጊዜ አውቃለሁ። ከእግዚአብሔር መገኘት የተነሳ በመንገድ የሚያልፉ ሰዎች ዝም ብሎ ለዕለት ጉርሱ የሚተላለፍ ወይም ለወሬ ለምናምን የሄድ ሰው እዚህ ሲጸለይ እዛ መንገድ ላይ ያለ አጋንንት ሲያስጮህ አይቼ አውቃለሁ። የሚገርማችሁ ነገር ከ100 ኪሎ ሜትር በላይ በሆነ ቦታ ጅማ ነው የነበርኩት እና ጅማ ከተማ አጋንንት ላለው ሰው ሲጸለይ መቱ የሚባል ቦታ ያሉ ከዘመዶቿም አጋንንት እየወጣ ነበር። በዛን ሰዓት ከሷ ሲወጣ እዛም ጥሏት። ከዛ በኋላ ቆይተን ስንሰማ በዚህን ቀን በዚህ ሰዓት 2 ነው 3 የቤተሰብ አካል ጮሆ አንፈራፍሮ አረፋ ደፍቋቸው ከዛ ደህና ሆኑ። እሷ የተጸለየላት ሰዓት ነው። እንዲህ አይነት ዘመን ነበር ብቻ አይደለም፣ ይሁንልን። አሁን የእግዚአብሔር ፍርሃት ይምጣ።
እግዚአብሔር ወገኖቼ እግዚአብሔር እነገሌና እነንትናን በነበሩ ዘመን ብሎ ታሪክ እያወሩ እንድንኖር አይደለም። እግዚአብሔር ታሪኩ አይቀየርም። ታሪኩን ደግሞ በእናንተ ሊያደርግ ይችላል። እግዚአብሔር ያንን ሳያሳየኝ አይውሰደኝ። እኔ ጸሎት እናንተንም ሳታዩ የምታወሩት ለትውልድ የምትናገሩት የእግዚአብሔር ሥራ፣ የእግዚአብሔር ሞገስ፣ የእግዚአብሔር ፍርሃት ያለበት ጉዳይ እንዲሁ አንብቤያለሁ ሰዎች ሲያወሩ ሰምቻለሁ ሳይሆን በዓይኔ አይቻለሁ የምትሉ ያርጋችሁ። እና ምን ሆነ እንዴ? እግዚአብሔርንም አመስግነው ዛሬስ ድንቅ ነገር አየን እያሉ ፍርሃት ሞላባቸው። አንድ ቀን የእግዚአብሔር ቀን ይመጣል። አንድ ቀን የእግዚአብሔር ጊዜ ይመጣል። እግዚአብሔር ለኛ ቀጠሮ አለው። የዘገየበት ምክንያት አለው ወገኖቼ። ስራ ዘግይቶ ሊሆን ይችላል። ፈውስ ዘግይቶ ሊሆን ይችላል። ትዳር ዘግይቶ ሊሆን ይችላል። የጸጋ ስጦታ ቆይቶ ሊሆን ይችላል። እኛ የምንፈልገው ነገር ዘግይቶ ሊሆን ይችላል። ባክህ ይሄንን ብዙ ሰዎች ነግረውናል። ዝም ብሎ ተስፋ ነው። አይደለም። እግዚአብሔር አይቀየርም። እግዚአብሔር ሰው አይመርጥም። አንድ ቀን አለ፣ ይመጣል። ይሄንን ሽባ እንዳደረገ ነፍሳችንን ጉዳይ ይጨርስና ወደ ስጋዊ ነገራችን ይሄዳል። ከዚያ በኋላ እግዚአብሔር መገረምን፣ ምስጋናን፣ ድንቅን በእኛ ምክንያት ደግሞ እግዚአብሔር በአሕዛብ ዘንድ መፈራትን ያደርጋል። ይምጣልን። አንድ ቀን አለ። እንጸልይ።